አንድ ወለደ፣ ሁለተኛ አስረገዘ፣ አሁንም ድጋሚ ሁለተኛ አስረገዘ፣ አሁን ደግሞ ሶስተኛ በአንድ አመት ውስጥ ሶስት ሴት አስረገዘ ማለት ነው። ሌላ ምን አለው? ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን ታገኙበታላችሁ። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቅ ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ። እና ሙዶች እንግዲህ ትናንትና ዞር ዞር ስል ፍቅርንና አብርሽን አየኋቸው ማለት ነው። እናም በነገራችን ላይ እንግዲህ አብርሽን ታውቃላችሁ፣ ልዑልን ወለደ፣ አስወለደ። ከዛ ሩታም እርጉዝ ነኝ ብላ መታለች፣ ሄርሜላም አርግዣለሁ ብላ መታለች። በአንድ አመት ሁለት ሴት ከልዑል ጋራ ሲጨመር በአንድ አመት ሶስት ሴት አስረገዘ ማለት ነው። እንደነሱ ወሬ እንሂድና አሁን ደግሞ ፍቅርን ሊያስረግዝ ጠጋ ጠጋ እያለ ነው ማለት ነው። አያልቅበትም እኮ። እናም ፍቅር ደግሞ ተጠንቃቂ ነው እምለው እኔ። እንዴ ከፉአድ ጋራ ተጣላም ብላችኋል ባለፈው። ኦኬ መጣላታችሁን አይቶ ደግሞ ይሄ ልጅ ጠጋ ብሏል። ባለፈው ለታ ኤፍሬም ጋር ቪዲዮ ስትሰሩ የወንድሙን እርሻ ወንድሙ ቢያርሰው አሳመረው እንጂ መቼ ምን አለው ነው ያለው። መቼ አበላሸው ነው መቼ አሳመረው እንጂ መቼ አበላሸው ነው ምናምን እንደዛ ነገር ብሏል ማለት ነው። እና አሁን አስተቃቀፉም አሳሳቁም አቀራረቡም አላማረኝም ማለት ነው። ስንት ሊሆን ነው? ፍቅረንም ቀርቦ ካስረገዘ በአንድ አመት ሶስቱን ሴት ሊያረግዙ ነው ማለት ነው። እንዲህ የፈረንጅ ዶሮ እንደምትፈለፍለው እንቁላል ሊሆን እኮ ነው። የተወለደውን ልዑልን እንተውና ሶስት ሴት በአንድ አመት አስረግዞ ሊደረደርብን እንዳይሆን ብቻ። ያብርሽ ነገር እኮ አያልቅበትም እኮ። ወይ ጣጣ ገራሚ ነው። የማይመጣ ጉድ የለም። ምን የማየው ደርድሬ ያመጣውላችሁ እንግዲህ። እና ፍቅርዬ ጠንቀቅ በይ፣ እርቀትሽን ጠብቂ። ከዚህ መሀል ላይ ገብተሽ ባለፈው ለታም ሀቢባ ቤት አበባ ሲሰጥሽ ነበር እና ምን አስቦን ይሄ ልጅ ቀረብ ቀረብ አበዛ። ትናንትና እንግዲህ በሞቤ ቤት ነው የተለቀቀው ማለት ነው ውዶቼ፣ ፍቅርና የአብርሽ። እናም ግን አንድ ላይ አይመጡም። ጠፋችሁ። ለምንድነው አብራችሁ ቪዲዮ ማሰሩ እያልኩት ነበር እኔ ራሱ ቲክታክ ላይ ሞቤን። እና እንደምታዩት እንግዲህ ሞቤ ሩታና አብርሽን ሲያጣብስ ነበር ያየነው አይደለም። አሁን ደግሞ ጭራሽ እነ ፍቅር አብረው መጥተዋል። ግን አብረው መጡ ማለት አስረገዛት ማለት አይደለም። ግን ደግሞ አበጋዝ አይምርም። ገባችሁ? ከፉአድ ጋር ተለያየን ያሉት እውነት ከሆነ ስለማይምር እቺ ጠጋ ቃለ ማንሳት ነው። ሴቶችን እየመረጠ ማስጫን ለምደዋል። ገባችሁ? ከዛስ አብሮ አያሳድግም ደግሞ። እና ለማንኛውም ፍቅርዬ ጠንቀቅ በይ ለማለት ነው። ተጠንቀቅ ያለችውን ባለፈው ሩታ ላንቺ ሆንሽ ብዬ ነው፣ እንደ እህትነት ምክር ነው ማለት ነው። ወይኔ በላቸው ሶስት ስጎጥሮ የመጣ እንደሆነ እኔ የለሁበትም። እና ወዶችዬ ለማንኛውም ትናንትና ዳኒና ሩታ ምናምን መጥተው ነበረ። ላይ ባልተመቸኝም በዓል ስለነበረ ቢዚ ስለነበርኩኝ አልገባውኝም። እና የበዓል ስራ እንዴት አሳልፋችሁት ማሮቼ? አይዟችሁ በርቱልኝ። እና ትናንትና ዳኒ የተናገረው ንግግር እጅግ በጣም ደስ ይላል ማለት ነው። በጣም አሪፍ ነው። ሳታጠፊ ለምንድን ነው ይቅርታ የምትጠይቂ? አንድ ቀን ዝቅ ብሎ ሲያከብርሽ አይተነው አናውቅም። ሁሌ አንቺ ነሽ ለምን ብሎ ሲቆጣት ነበር። እና በጣም አሪፍ ምክር አሪፍ ሀሳብ ነበር ያነሳው። እጅግ በጣም ተመችቶኛል። ዳኒሻ አሪፍ፣ እንደዚህ ቀጥልበት ማለት ነው። ደስ ይላል። ሜሪም ትናንትና በነገራችን ላይ የተናገረችው አሪፍ ነው። አንተ ከዛም ከዚህም ነህ። እዚህ ጋር ሩታ ናንሄድ ኤፍሬም ናንሄድ ቡና እንጠጣ ሲለ እሺ ብለህ ሄድክ። ተስፋ የሚሰጠው ነገር አየንብህ። እዛ ጋር ደግሞ ሄርሜላ ጋም ትሄዳለህ። ሄርሜላ ጋር ደግሞ እንደምታዩት ይኸው አበባውን አዘጋጅታ እሷ ናት የገዛችው። ከዛ እንደምታዩት ምናምን እንትን ሲሉ ነበረ ማለት ነው። ገባችሁ? እና አብረው ናቸው እንደምታዩቸው። እንግዲህ የምታዩትን ይመስላል። እና
ፍላጎትህ ምንድን ነው? ከዛም ከዚህም እያልክ ለሁለቱም ተስፋ እየሰጠ ነው። ሁለቱንም ትፈልጋችኋለህ። እንደዛ ደግሞ ሩታም እንድትጎዳ አልፈልግም አለች። ስጋዬ ናት አለች። ስጋነቱን ተውትና እንድትጎዳ አልፈልግም፣ ሄርሜላም እንድትጎዳ አልፈልግም። ስለዚህ ምንድን ነው አላማ ምናምን ብላ ስትጠይቀው ነበርና ትክክል ናት። ገባችሁ? ምክንያቱም ሁለቱን ወዶ መኖር አይቻልም። ከዛም ከዚህም ብሎ መቀጠል አይቻልም። ያ ሳያንስ ደግሞ ፍቅርን ወገቧን አቅፎ ምናምን ተከስቷል እየሳቀና ሴት መቀያየሩ ጥሩ አይደለም። በቃ ይሄ ከመቀራረብ መሳሳት ይመጣል። የብዙ ሰው ህይወት የተበላሸው ትዳራቸው የፈረሰው ልጆች ያላባት ያላናት የቀሩት ለምንድን ነው? ከዛም ከዚህም እያሉ ሲቀርቡ ከዛም ከዚህም እያሉ ነገሮችን እንደዚህ በዚህ ምክንያት እየተበላሸን ያለው ከመቀራረብ የሆነ ነገር ይፈጠራል። ገባህ? ከዛስ መጣላት ይመጣል። የተጣላ ጊዜ አንዷ ለአንዱ ሚስጥር ታወጣለች፣ አንዱ ለአንዱ ሚስጥር ያወጣል። ከዛ ትዳር ይፈርሳል ማለት ነው። ይሄ ነገር ደግሞ አግባብ አይደለም። አንተ ልጅህን ከሆነ ልጅህን አይተህ ህግ በፈቀደልህ መንገድ አይተህ ላሽ ማለት ነው። ከዛ ውጭ ግን 10 ጊዜ እንትን እያሉ ሴት መቀያየሩ አግባብ አይደለም። እዛ ጋር ሄርሜላ እኔን ነው የሚያፈቅረው እኔን ነው የሚወደው ብላት እያሰበች ነው። እዚህ ጋር ደግሞ ሩታ ይመለሳል ከልቧም ሆነም አልሆነም የምትሰጠው ተስፋ ነገር አለ። ይሄ ነገር እንዴት ነው? አንተስ እስኪ መለስ ብለህ የቀረጽከውን ቪዲዮ አታየውም ነው ወይንስ ምንድን ነው? ሁሉንም ተወዳለህ እዛም እዚህም ማለት ትፈልጋለህ። እንደዛ ደግሞ የሚባል ነገር አይሰራም በጭራሽ የማይሆን ነገር ነው። እና ይሄን ነገር ልታስብበት ይገባል። ስንት ጊዜ እረፍ፣ አስተካክል፣ ጥሩ አይደለም ብለን ተናግረናል። መተግበር ደግሞ አቅቶሃል። እንደዚህ አይነት ነገር ደግሞ ሰዎችን ያሳዘነ ሰው ህይወቱ አያምርም። በነገራችን ላይ ሰዎችን ያስቀየመ፣ ያሳዘነ፣ ያስለቀሰ ሰው መቼም ህይወቱ ሊያምርለት አይችልም። አለቀ። እና ሴቶችም የውሳኔ ሰው ሁኑ። አንድ ሰው እንደፈለገ ልቅረባችሁ ሲላችሁ እሺ፣ እንደፈለገ ልሂድ ሲላችሁ እሺ። እንዴ እሱ ጅዋጅዌ የተጫወተ እንደሆነ እናንተ የውሳኔ ሰው ሆናችሁ ማሳየት አለባችሁ እንዴ። እና እንደዛ ማድረግ ነው። በተረፈ ወዳችኋለሁኝ። ሶስቱን ሴት ብቻ ግን ሆዳቸውን ጎጥሮ እንዳይመጣ ይሄ ነገር ወዴት እያመራ ነው? ፈጣሪ ሆይ ትዕግስቱን ስጠኝ። ለማንኛውም ውዶች እወዳችኋለሁ። ሰላም ቆዩልኝ። ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።